በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ ዮሴፍ አረጋዊ እንዲሁም ለአቡነ ሰላማ ለአቡነ ሀፍተ ማርያምና ለኢየሱስ ሞዓ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንዲሁም ደግሞ በስንክሳር በሰኔ 26 ቀን ተዘክረው ለሚሉ ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም አደርክልኝ፣ ሰላም አደሩልኝ ወይ አባቴ፣ ሰላም አደሩ ወይ? እኔ ቃል ያጥረኛል፣ ምንም አልችልበትም። ፈጣሪ እርሱ አሁን እንደዚህ ብሎ ሲናገሩ ሰምቼ ነው። የሚየን ታምር እንዲያቀርቡልኝ አወራለሁ። ትንሽ ቃል ናት፣ እኔ በብዙ አልችልበትም። እርሱ በአንደበቶት ቃል ሁሉ ነገር ታሪኩን እንደሚያነቡልን እርሱ ያቀርቡልኛል ብዬ ነው። የኔ ጌታ ፈጣሪ ያቁምልን፣ ፈጣሪ ያብርታልን፣ ይደግፎት። ለእርሱ እኔ የሰጠን አምላክ ብርታቱን ይስጦት። እኔ በቅሜ ሼር አረጋለሁ፣ በማውቀው ሁሉ አደርሳለሁ።
ትቼም አላቅም። በየቀኑ አዳምጣለሁ። አሁን ከእንቅልፌ ተነስቼ እያዳመጥኩ ነበር። አሁን ሳበቃ ሲሰማ ነውና በቀደም በ21 ታምር ነው በቃ የወንድሜ ልጅ ደውሎ ልኝ ነበረ። አሁን የወንድሜ ሚስት አወራችኝና ዝናብ ዘንብም አለ እየጠበቁ ነው። ዘሩን ይዞ እንግዲህ ዘሩን አዘጋጅቶ እየጠበቁ ነው። ፈጣሪ ሰኔ ሲዘራና ያበቃ ነበረ ብሎ በጣም አዘኑ። አይ ፈጣሪ ከተማ ይዘንባል እያለቀሰን ነው። ፈጣሪ እያዘነብን ነው። እስቲ እዝጎ በሉ ለፈጣሪ ብዬ አሁን ተንከባልዬ የቅዱሳን እዚህ ከቦኝ ነው ያሉት። እነሱ ስር ተንከባልዬ መድኃኔዓለምን ለምኝልኝ እናቴ ለምኝልኝ፣ በዛሬ ቀን ሳታልፊ አርከፈክፍልኝ ጸበልሽን እንደው ለአገራችን ለህዝባችን በራብ እንኳን አይጎዱ። ካልተዘራ ከተማ አገሩ ዓለም ላይ ምን ይበላል? እና ብዬ ለምኝልኝ ልጅሽን አማጽኝ ብዬ ተንከባልዬ ሳላበቃ የወንድሜ ልጅ ድጋሜ ደውሎ ዛሬ እኮ ዝናቡ መጣው ብሎ አርከፈከፈ ስለኝ ታምር ነው ብዬ ነው በቃ እልልታዬን ያቀለጥኩት። ይሄን አቅርብልኝ እኔ ጌታ እግዚአብሔር ይባርክልን፣ እርሶን ይባርክልን ከነ ልጆቹት ከነባት ተሰቡ ለማርቆሮስም እንኳን አደረሳችሁ፣ እንኳን አደረሰን። የቅዱሳን አምላክ ይጠብቅ አባቴ፣ እንደ ክፉ አይንካብን፣ እንደዚህ አይነት ሰው ይብዛልን። ደህና ሁኑልኝ፣ ደህና ዋሉልኝ። አመሰግናለሁ፣ አመሰግናለሁ። ሁሉ ሰው ትንሹን ትልቁን አክብሮ ሁሉ ቃላችን እማናቀው እርሶ አውቆ እንዲያቀርቡልን እንዲያምነቡልን ያደረገ አምላክ ምስጋና ይድረሰው። ቸሩ መድኃኔዓለም በቸርነቱ ይጠብቅልኝ። ሰላም ዋሉ። መልካም ቀን። ሰላሙን ያብዛላችሁ ከነ ልጆቻችሁ የኔ አባት ብርሃነ ሥላሴ ባባይ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እንግዲህ ቃለ ሕይወት ያሰማል ለእህታችን። እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። የክርስቶስ ቤተሰቦች የዚህ የቅዱሳን ዝክር ገድል ድርሳናት የምትከታተሉ ምእመናን ሁሌም እንደቀደመው እንደምታደርጉት ለምእመናን ይህንን ቪዲዮ በእውነት ሼር በማድረግ ላይክ በማድረግ እንደረዳችሁን በጣም ነው የምናመሰግነው። የጻድቃኑ በረከት ይደርባችሁ፣ ያሰባችሁትን እግዚአብሔር ያሳካልን። ከኔ በላይ ቅዱሳኑ በጣም እንደሚደሰቱባችሁ ተስፋ አደርጋለሁ። አሁንም እንግዲህ ዛሬ እነዚህን ቅዱሳን አራቱን ቅዱሳን ከስንክሳሩ ጋር 5 በአንድነት ጸበል ጸድቅ ነው ብያለሁ። ከዚህም በፊት ሁሌም እንደምለው ለምእመናን በማድረስ የበጎ ፈቃደኝነታችሁን እንድትወጡ እፈልጋለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ሰጥቶኝ ለእናንተም ሰሚና አስተዋይ ልቦና ሰጥቶን እንድንከታተል ያምላክ በጎ ፈቃድ ይሁንልን። እግዚአብሔር ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። እግዚአብሔር ለታመሙትም ፈውስን፣ ለታሰሩት መፈታትን እግዚአብሔር እንዲሰጥ በእውነት በዚህ ዘመን ዘመነ ሕማማት ዘመነ ሰማዕትነት በሆነበት ጊዜ ተክተን ልንጸልይ ይገባል ወገኖቼና እባካችሁ ይህ መልእክት የሚደርሳችሁ ሰዎች በሙሉ በአንድነት ሆነን ለዚህ ላለንበት ቀውስ እግዚአብሔር ሰላሙን እንዲመልስልን አንድ አቡነ ዘበሰማያት መጸለያችሁን እንዳትረሱ ማለት እወዳለሁ። ከዚህ በመቀጠል ገድለ ዘቅዱስ ዮሴፍ አረጋዊን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጌታችን ኢየሱስ ክርስቶስ ማመስገንን አስቀድማለሁ አለ። ያለ መዘግየትና ያለ መቅደም በትክክል ዓለማትን የፈጠረ በግዛትና በስልጣን የተተካከለ ዜናን ከሚያበስሩ ከመላእክት ከንጽህናን ከቅድስናን ልጆች ከሚሆኑ ሰዎች ዘንድ አንዲት ስግደት የሚሰገድለት ከአባቱና ከመንፈስ ቅዱስ ጋር ክብርና ልዕልና ይገባዋል። እኛንም
ከውድቀትና ከጉስቁልና ለዘላለም ይጠብቀን አሜን። ዕብራዊና እስራኤላዊ ንጉሥ የሆነ የዳዊት ልጅ ምድራዊ መከራን የሚታገስ ሕፃናትን የሚያድን ከአውሬው ንጉሥ ሄሮዶስ ሰማያዊ በግ የሚጠብቅ የአረጋዊ ቅዱስ ዮሴፍን ዜናውን ትሩፋቱን የድካሙን ድርሳን እንጽፋለን። ሁላችንም የክርስቲያን ወገኖች ከጠላት ዲያብሎስ ወጥመድ ከዛሬ ጀምሮ እስከ ዘላለም ድረስ ይጠብቀን። እነሆ ከአባታችን አዳም ገድል ጀምሮ ከብሉይና ከሐዲስ ከቅዱሳን ሊቃውንት አባቶቻችን ታሪክ ከእጮኛው ከእመቤታችን ማርያም ታሪክ ከቀዳማውያን ክብረ ነገሥት የዚህን የጻድቅና የአረጋዊ ቅዱስ ዮሴፍ ዜናን እነሆ አሰባስበን እንጽፋለን እናነባለን። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ወንጌላዊ ማቴዎስ በትምህርቱ መጀመሪያ እንደተናገረው የጻድቅ የዮሴፍ ልደቱ እንደዚህ ነው። ወንጌላዊ የጌታን ልደት በስም ከፍ ከፍ ባለው በዚህ ቅዱስ ዮሴፍ የልደት ታሪክ ይቆጠራልና የጌታችን የኢየሱስ ክርስቶስ የልደት መጽሐፍ እንዲህ ይላል። የዳዊት ልጅ የአብርሃም ልጅ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ፋሬስንና ዛራን ከትዕማር ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራማን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብ ነአሶንን ወለደ፣ ነአሶንም ስልሞንን ወለደ፣ ስልሞንም ቦኤዝን ወለደ፣ ቦኤዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እስዬን ወለደ፣ እስይም ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ፣ ሰሎሞንም ሮብዓምን ወለደ፣ ሮብዓም አብን ወለደ፣ አብያም አሳፍን ወለደ፣ አሳፍም ኢዮሳፍጥን ወለደ፣ ኢዮሳፍጥም አራሙን ወለደ፣ አራምም ኢዮራምን ወለደ፣ ኢዮራምም ኦዚያንን ወለደ፣ ኦዚያንም ኢዮአታምን ወለደ፣ ኢዮአታምም አካዝን ወለደ፣ አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ፣ ኢዮስያስም በምርኮ ጊዜ ኢዮክያንን ወንድሞችን ወለደ። ከባቢሎን ስደት በኋላ ኢኮንያን ሰላትያን ወለደ፣ ሰላትያልም ዘሩባቤልን ወለደ፣ ዘሩባቤልም አብዮድን ወለደ፣ አብዮድም ኤልያቄምን ወለደ፣ ኤልያቄምም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅም አኪምን ወለደ፣ አኪምም ኤልዮድን ወለደ፣ ኤልዮድም አልዓዛርን ወለደ፣ አልዓዛርም ማታያንን ወለደ፣ ማታያንም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለ ኢየሱስ ከእርሱ የተወለደ የእመቤታችን ማርያም ጠባቂዋ ዮሴፍን ወለደ። ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድ ሁሉ ከአብርሃም እስከ ክርስቶስ 42 ነው። የጌታችን ኢየሱስ ክርስቶስ ልደቱ እንደዚህ ነው። እናቱ ማርያም ለቅዱስ ዮሴፍ በታጨች ጊዜ ሳይቃረቡ ወይም ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ጠባቂዋ ዮሴፍ ጻድቅ ነውና ይገልጣት ዘንድ አልወደደም፣ ይተዋት ዘንድ ፈጽሞ አሰበ እንጂ። ይህም ሳያስብ እነሆ የእግዚአብሔር መልአክ በሕልሙ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን መጠበቅን አትፍራ አለው። ከእርሷም የሚወለደው መንፈስ ቅዱስ ነውና ወንድ ልጅን ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች። እርሱም ወገኖቹን ከኃጢአታቸው ያድናቸዋል። ይህ ሁሉ የሆነው ከእግዚአብሔር ዘንድ ነው። በነቢይ በድንግልና ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይባላል። ትርጓሜው እግዚአብሔር ከእኛ ጋር ነው ተብሎ የተነገረው ይፈጸም ዘንድ ነው። ቅዱስ ዮሴፍም ከእንቅልፉ ነቅቶ የእግዚአብሔርን መልአክ እንዳዘዘው አደረገ። እጮኛው ማርያምን የባሕር ልጇን እስከምትወልድ ድረስ ቅዱስ ዮሴፍ አላወቃትም፣ ስሙንም ኢየሱስ ብለው እስኪጠሩት ድረስ። ትንቢት በተፈጸመ ጊዜ ክርስቶስ እንደመጣ እነሆ ተገለጠልን። ነቢዩ ሚክያስ የይሁዳ ምድር አንቺ ቤተልሔም ሆይ ከይሁዳ ነገሥታት አታንሽም፣ ሕዝቤን እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና እንዳለ አሁንም አይሁድ ፈሩ። ዳንኤል ቢዋሹት ደግሞ ነቢዩ ሚክያስን መዋሸት አይችሉምና እነርሱን የሚዋሿቸው ከሆነ ክርስቶስ በይሁዳ ምድር
በቤተልሔም እነሆ ተወልዷልና። በይሁዳ ምድር በቤተልሔም በተወለደ ጊዜ በምስራቅ ኮከብ ተገለጠ። የጥበብ ሰዎች አዩት። እርሱም ሰማይን ያበራል፣ በኮከቦች መካከል ያብለጨልጫል። የተሸለመች ድንግልም ፊት እንደ ቆንጆ ሴት ልጅ ፊትና እንደ ከዋክብት ሆና እርሷንም መልካም ፊት ያለውን ትንሽ ሕንጻ ተሸክማ ታንጸባርቃለች። ከመልኳም ማማር የተነሳ የፊቷ ብርሃን ታቹንም ላዩንም መላው። ይህ ሕፃንም በድንግል ሴት ማህል እጅ ነበረ። የምታበራ ደመናም በሕፃኑ ራስ ላይ ደግሞ እንደ ዘውድ ነበረች። የከለዳውያንን ልማድ የሰማይም ኮከቦችን ሲያዩ ይመራመሩባቸው፣ ኮከቦችም በእነርሱ ዘንድ የተቆጠሩ ናቸው። በዚህ መልክ ያስታውሰው ነው። ኮከብ በአዩ ጊዜ በትልቅ ድንጋጤ ላይ ነበሩ። እርስ በርሳቸው እንዲህ አሉ፣ በእውነት የሄሎናውያው ንጉሥ ይወጋን ዘንድ ተዘጋጀ። እነርሱም ከጥበበኞችና ከአዋቂዎች ዘንድ መረመሩ፣ እነርሱ እውነቱን ያውቃሉና። ስለዚህ ስለተወለደው የእስራኤል ንጉሥ ገለጡላቸው። በዚህም ከዋክብት ጥበብ ከመሆኑ በፊት የሚሆነውን ሁሉ ያውቁ ነበርና። ዳግመኛም በታላላቅ መርከቦች ያሉ ሊቃውንት በባህር በሚሄዱበት ጊዜ የነፋስና ማዕበል የጉምና የጭጋግ ምልክቶችን ይደርሳቸዋል። እንደዚሁም የጥበብ ሰዎች በመጻሕፍቶቻቸው ውስጥ በአነበቡም ጊዜ በይሁዳ ምድር ክርስቶስ እንደሚወለድ እነርሱ አወቁ። ሰብአ ሰገልም ከምስራቅ ወደ ምዕራብ ሲመጡ ከፍ ወደ አለ ተራራ ወጡ። ከነሱም ጋራ ከመንገዳቸው በፊት ያዘጋጇቸው እነዚያን እጅ መንሻዎችን ወሰዱ። እነዚህም ወርቅ፣ ዕጣንና ከርቤ ናቸው። ወርቅ ስለ መንግስቱ፣ ዕጣን ስለ መለኮታዊት ክህነቱ፣ ከርቤ ስለ ሞቱ ናቸው። የፋርስ ንጉሥ ሆረ ንጉሥ ነገሥት ብለው ደግሞ እንደሰየሙት በሰማ ጊዜ ሰረገላውን አዘጋጀ። ዳግመኛም የሰባ ንጉሥ በሰናጠር ወጣ። የምስራቁ ንጉሥ ተርሱዳንም ተዘጋጅቶ ወጣ። እነርሱም በታላቅ ድንጋጤ ላይ ሆነዋልና። ዳግመኛ በምዕራብ ዳርቻ ያሉ ሌሎችም ነገሥታት ሁሉ እንደ እነሱ ደነገጡ። በምስራቅ ያሉትም ከተሞችንም ሁሉ የእግዚአብሔርን ክብር ስላዩ በትልቅ ድንጋጤ ላይ ነበሩ። በቀደሙ ነገሥታት መታሰቢያ የአረጋዊ ቅዱስ ዮሴፍንና የድንግል ማርያምን ልደት እንዲህ ሲል ደግሞ ያስረዳል። ኤሊ ሚሊክን ወለደ። ሚሊክም ማቲን ወለደ። ማቲም ኤሊን ያዕቆብንና ኢያቄምን ሚስት ሐናን ወለደ። ኤሊ ሚስት አግብቶ ልጅ ሳይወልድ ሞተ። ያዕቆብ ኤሊን ሚስት ይሁዳን አግብቶ የማርያምን ጠባቂ ጠራቢው ቅዱስ ዮሴፍን ወለደ። የሚልኪ ልጅ ሌዊ የሌዊ ልጅ ማጣት ልጅ ሐናም ከሌዊ ወገን የሆነች ናት። ለማጣት 3 ልጆች ነበሩትና ትልቋ ማርያም፣ ሁለተኛ ሶፊያ፣ ሶስተኛዋ ሐና ናቸው። ማርያም አምላክን የወለደች እመቤታችን ማርያም መድኃኒታችን በወለደች ጊዜ የረዳታችን ሰሎሜን ወለደች። ሶፊያም የመጥምቁ የዮሐንስ እናት ኤልሳቤጥን ወለደች። ሐና እመቤታችን ማርያምን ወለደች። እመቤታችን ማርያም ኤልሳቤጥን፣ ሰሎሜን የእህትማማቾች ልጆች ናቸው። ስለዚህ ዘመዷ ዮሴፍ የማርያም ጠባቂ የሆነ በወንጌል የዳዊት ልጅ ዮሴፍ ይህ እጮኛ ማርያምን መውሰድን አትፍራ ተብሎ እንደተነገረ ከእርሷ የሚወለደው የእግዚአብሔር አካላዊ ቃል በመንፈስ ቅዱስ ነውና። ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ የባህሪ አምላክ እግዚአብሔር ቃል ከእርሷ ተወለደ። ከባህሪ አባቱ የተገኘው ወልድም ከሲኦልና ከሰይጣን አገዛዝ ፍጥረቱ ሁሉ አዳነ። ያመነበትን እኛንም ሁላችንም ከሞት አዳነን። ወደ አባቱም አቀረበን። ወደ ወራሾቹም እንሆ ዘንድ ወደ ልዑል ዙፋን አወጣን። እርሱ ሰው ወዳጅ ነውና እስከ ዘላለም ለእርሱ ክብር ይገባል። እነሆ የማርያምና የዮሴፍ ዘራቸውን ትውልዳቸው ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳን ወለደ። ይሁዳ ፋሬስን ወለደ። ፋሬስ ሰለሞንን ወለደ። ሰለሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ሰሎሞንን ናታንን ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያም ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥ አራሞን ወለደ። አራም ኢዮአታምን ወለደ። ኢዮአታም
አካዝን ወለደ አካዝ፣ ሕዝቅያስን ወለደ ሕዝቅያስ፣ ምናሴን ወለደ ምናሴ፣ አሞጽን ወለደ አሞጽ፣ ኢዮስያስን ወለደ ኢዮስያስ፣ ዘሩባቤልን ወለደ ዘሩባቤል፣ ኤልዮድን ወለደ ኤልዮድ፣ አልዓዛርን ወለደ አልዓዛር፣ ቅስራንን ማታንን ወለደ ቅስራ፣ ኢያቄምን ወለደ ኢያቄም፣ የጌታችን የኢየሱስ ክርስቶስ እናት የሆነችውን እመቤታችን ማርያምን ወለደ። ማትያን ያዕቆብን ወለደ ያዕቆብ የማርያም ጠባቂ ዮሴፍን ወለደ። ስለዚህም እመቤታችን ማርያም የዳዊት ልጅ እንደሆነች ዮሴፍም የዳዊት ልጅ እንደሆነ ታወቀ። የቅዱስ ዮሴፍ ጸሎትና የእመቤታችን የማርያም በረከት በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የዮሴፍ አረጋዊን ተአምር አነባለሁ ለበረከት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በዓይናችን አየነው በሰማይ በምድር ስሙ የከበረ የእመቤታችን ማርያም ጠባቂ የሆነ የዳዊት ልጅ የቅዱስ ዮሴፍ ተአምራቱንና የትሩፋቱን ታሪክ እነሆ በጥቂቱ እንጽፋለን። ልመናውና በረከቱ በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ዮሴፍ የናዝሬት ክፍል በምትሆን በአይላ ሀገር ያደረገው የመጀመሪያው ተአምር ነው። ይህችውም የቅዱስ ዮሴፍ ሀገሩና የስሙ መጠሪያ ናት። የዚች ሀገር ሰዎች ቅዱስ ዮሴፍን ይወዱት ነበረ። ስለዚህ በቅዱስ ዮሴፍ ስም ከጳጳስ ዘንድ ተባርካ ታቦት ወደዚች ሀገር ተላከች። የሀገሩ ሰዎች በቅዱስ ዮሴፍ ስም ቤተ ክርስቲያን ይሰሩ ዘንድ ተሰበሰቡ። ከ11 ነገድ የሚወለዱ ሁለት ወንድማማቾች በአንድነት ይኖሩ ነበር። የቤተ ክርስቲያን መሰረት በሰሙ ጊዜ ቀኑ። የክፋት መንፈስም አደረባቸውና የቤተ ክርስቲያኑን መሰራት ያስቀሩ ዘንድ ታላቅ ክርክር አነሱ። ሌሎች ሰዎች ግን እንደነሱ የሆኑ ዘንድ በቅንነትና በፍቅር ይመክሯቸው ነበረ። እነርሱ ግን ከአባቶቻችን ርስት ላይ ተሰሩ ዘንድ አንተዋቸውም እያሉ ከክፋታቸው መመለስ እምቢ አሉ። ደጋግ ሰዎች እሺ ማሰኘታቸውን ባለቻሉ ጊዜ እንግዲህ ቅዱስ ዮሴፍ ኃይሉን ወይም ተአምራቱን በእነሱ ላይ ያሳይ ብለው በማዘዝና በመተከዝ ወደ እየቤታቸው ተመለሱ። ማታም በሆነ ጊዜ ሊያ ሰዎች ወደ ቤታቸው ሲገቡ ውሻቸው የጎረቤት ሰው ስለ መታው እየጮኸ ከውጭ ወደ ቤት መጣ። እኛንም አንዱ ውሻዬን የመታው ማን ነው አለው። ውሻውም የመታው ያም ሰው ሰምቶ ጦሩን ይዞ ወጣ፣ ወረወረና የውሻውን ባለቤት ጎኑን ወጋው። ያን ጊዜ ወደቀ። ወንድሙ ይረዳው ዘንድ በቁጣ እየጮኸ በደረሰ ጊዜ ያ ነፍሰ ገዳይ ነው ሰው አንደኛውን የወጋበትን ጦር ያዘና ወርውሮ ወንድሙን እንደፊተኛው ወጋው። ሁለቱም ወንድማማቾች በዚያች ጦር ሞቱ። ትሰራ ዘንድ ባለወደዷት በዚያች በቅድስት ዮሴፍ ቤተክርስቲያን በአንዲት ቀን ተቀበሩ። በነብይ ባልወደዳችኋቸው በአሕዛብ ሀገር ኑሩ እንጂ ወደ ኢየሩሳሌም እንዳትገቡ ካለው ከእግዚአብሔር ትእዛዝ እንደወጡ እንደ እስራኤል መስማት እምቢ ባሉ ጊዜ የተመረጡ እስራኤል እንደ ወጓቸው ባልወደዱት ቦታ ተቀበሩ። እሊህ ክፉዎች ወንድማማቾችም እንደዚያው ናቸው። በዚች ቤተክርስቲያን ለተቀበሩት መጀመሪያ ሆኑ። ከዚህ የተነሳ በአውራጃው ሁሉ ታላቅ ፍርሃት ሆነ። የዳዊት ልጅ የቅዱስ ዮሴፍም ታሪኩ ዝና በሁሉም ዘንድ ተሰማ። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን ፍቅሩን አንድነቱን እግዚአብሔር ይላክልን። አምላካችን የፍቅር አምላክ ፍቅሩን እንዲሰጠን ሰላሙን እንዲሰጠን ጤናውን እንዲሰጠን የሱ በጎ ፍቃድ ይሁንልን። ከቅዱሳኑ በረከት ያሳትፈን ዘንድ ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። እንዲሁም በአጽራረ ቤተ ክርስቲያን ያስታግስልን። እንዲሁም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱስ ዮሴፍ አረጋዊ ቤተሰብ የሆናችሁ ይህን ምስል የምትሰሙ በቅዱስ ዮሴፍ አረጋዊ ስም ጠይቃችኋለሁ። ላይክ ያላረጋችሁ መለስ ብላችሁ ላይክ በማድረግ ሼር ያላረጋችሁ ወደምታውቁት የሶሻል ሚዲያ ሁሉ በማካፈል ሼር እንድታረጉልን ሰብስክራይብም እንድታረጉ በስላሴ ስም እንጠይቃለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሰላማ ክሳቴ ብርሃን ገድላቸውን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አብና በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ረዳትነት ሀገራቸው የቅድስት ጽዮን ማደሪያ አክሱም የሚሆን ደጋጎች በሆኑ በአብርሃና በአጽባ ዘመን ከእስክንድሪያ ሀገር ከሐዋርያ ከማርቆስ ወንበር ተገኝቶ የወጣ የኢትዮጵያው ሊቀ ጳጳስ የሚሆን የብፁዕና የቅዱስ አቡነ ሰላማ ግንቦት 26 ቀን የሚነበብ ዜና ገድሉን ማንበብ እንጀምራለን። ጸሎትና በረከቱ በእውነት ከኔና ከናንተ ከሁላችን ጸንቶ ለዘላለሙ ይኑር አሜን። አባቶችና ወንድሞቼ ብፁዕና ቅዱስ የሚሆን አባታችን ሰላማ ክሳቴ ብርሃን ፈጽሞ የሚያስደንቅ የሥራውን ሥራ በዓይነ ሕሊና አይታችሁ በእዝነ ልቦና ስሙ። ከአክሱም ሀገር ከዋሻ ወጥቶ ወደ ሐማሴን ሀገር ሄዶ በስራዩ ጎዳና በሀገር ስላሳ ከርሜን ከሚባል እንጨት ጥላ ስር ጥቂት አረፈ። ከዚህ በኋላ እንቅልፉን ተኝቶ መልአኩ ቅዱስ ሚካኤል በቀኙ የሕይወትን ህብስት በግራው የሕይወትን ጽዋ ይዞ መጥቶ ከብፁዕና ከቅዱስ የተመረጠ ክሳቴ ብርሃን አቡነ ሰላማ ራስ አጠገብ አስቀመጠው። ከእግዚአብሔር ዘንድ የተሰጠ ከሰማይ የወረደ ይህን ህብስትና ይህንን ጽዋ ብላ ጠጣ፣ መንፈስ ቅዱስ ለማስተማርና ለስብከት የላከ እንግዳ ነህና አለው። ያም መልአክ ይህንን ብሎ ወደ ሰማያት አረገ። ከዚህ በኋላ ብፁዕና ቅዱስ አባታችን ሰላማ ክሳቴ ብርሃን ከእንቅልፍ ነቅቶ ያንን ህብስትና ያንን ጽዋ አግኝቶ ያን ጊዜ በልቶ ጠገበ። ሰውነቱም እንደ ብረት ጸናለት፣ ልቦናውም እንደ ፀሐይ ብርሃን በራለት። ስውር የሆኑ ሰማይና የምድር ሚስጥራት ተገለጹለት። በየብስ ያለውም በባህር ያለውም በሰው ልብ ያለውም ፈጽሞ ስውር የሆነ የሰማይና የምድር ሚስጥር የታወቀው በእግዚአብሔር ኃይልም የተገለጠለት ያን ጊዜ እነዚህን ሁሉ ክብሮችንና ማዕረጎችን ሰጠው። ብፁዕ ወቅዱስ አቡነ ሰላማ ክሳቴ ብርሃን እጅግ አድንቆ ፈጣሪው እግዚአብሔር ፈጽሞ አመሰገነው። ሰማይና ምድርን ሰውና መላእክትን ብርሃንን ጨለማን ለፈጠረ ለእግዚአብሔር ምስጋና ይገባዋል አለ። ቀንና ሌሊትን ለለየ የተለየ አንድነት ሶስትነት ላለው አምላክ ምስጋና ይገባል። ክረምትና በጋን ለሚያመላልስ ለእግዚአብሔር ምስጋና ይገባል አለ። ጻድቅና ኃጢአተኛን ባለጸጋንና ድሃን ኃይለኛንና ደካማን ለፈጠሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የራበውን የጠገበውን ለፈጠሩ የራበውን ለአጠገቡ ለስሉስ ቅዱስ ምስጋና ይገባል። ሕግንና ጸባህን ጎህንና ጸባህን ነግህንና ጠዋትን ምሽትን አፍላጋንና አንቀእትን አጽኡንና አዝርዕትን የትኛውንም የነቃውን የሕያዋንን የሞተውን ለፈጠሩ ለስሉስ ቅዱስ ምስጋና ይገባል አለ። ይህንንም ብሎ ብሉያትና ሐዲሳትን ድርሳናትን ብዙ ተግሳጽን በመንፈስ ቅዱስ አውቆ የኢትዮጵያ ሀገር ከጽንፍ እስከ ጽንፍ እየዞረ ለኢትዮጵያ ሰዎችና ለአማሴን ሰዎች አስተማረ። ከዕለታት በአንድ ቀንም ሰውን ሰብስቦ የፈጠረህን ሰንበተ አክብር እያለ ከመጀመሪያ እስከ መጨረሻ 10ቱ ቃላት ኦሪትን ተርጉሞ አስተማራቸው። ዳግመኛም ታላላቅ 9 የጌታ በዓላትን አስተማራቸው። እነሱም ጽንሰቱ፣ ልደቱ፣ ጥምቀቱ፣ ሆሳዕናው፣ ስቅለቱ፣ ተንሳኤው፣ እርገቱ፣ ባለ ጰራቅሊጦስ እሱ ያከበራት ቀዳሚት ሰንበት ናቸው። ቀዳሚት ሰንበትም ጌታችን ከስራ ሁሉ አርፎባታልና በመቃብርም አድሮባታልና ብሎ አስተማረ።
ዳግመኛም አባትህንና እናትህን አክብር የሚለውን ቃል ይህ ነው። ለሰው 7 አባቶች አሉት። እነሱም የሥጋ አባት፣ የወተትና የማር አባት፣ የሃይማኖት አባት፣ የዝናብ አብቅሎ በፀሐይ አብስሎ ለሁሉ የሚመግብ የሁሉ አባት ፈጣሪ እነዚህ ናቸው። እናትም ያለው የሥጋና የነፍስ እናት ጥምቀት ቤተ ክርስቲያን። ዳግመኛም እሱ ራሱ እነኋት እናትህ እነሆ ልጁ እንዳለ የአምላክ እናት ናት። ዳግመኛም አረጋዊ አክብር ያለውን በመንፈሳዊ ዕውቀትና በመንፈሳዊ ጥበብ ክፉውን ታግሶ ያለ ሐሰት እውነትን የሚናገር የቀናውን ፍርድ በእውነት የሚፈርድ ነው። ሰው በሽበት አስተዋይ የሚሆን አይምሰላችሁ፣ በመንፈሳዊ ዕውቀትና በሃይማኖት ነው እንጂ ሕፃንም ቢሆን አዋቂ ከሆነ አረጋዊ ነው። ዳግመኛም ጓደኛህን እንደራስህ ውደድ የተባለው ባለቤትህ ናት። መጽሐፍ ሥላሴ ለአዳም የምትረዳው ጓደኛ ሔዋንን ፈጠሩ እንዳለ ሌሎችም ወንድሞች ጻድቃንን፣ ሰማዕታት የሃይማኖት ጓደኛ እንግዳ ስደተኛ ናቸው። እነዚህ የክርስቶስ እንግዶች በቤቶቻችሁ ተቀብላችሁ እህልና ውሃን አብልታችሁ አጠጥታችሁ እሳት አንድዳችሁላቸው ምንጣፍ አንጥፋችሁ አስተኝታችሁ አሳደሯቸው። የጻድቃን ስማቸውን ጥሩ፣ መታሰቢያቸውን አድርጉ። የብፁዕና የቅዱስ ክሳቴ ብርሃን አቡነ ሰላማ ስሙን ጥሩ፣ ዝክሩንም ዘክሩ። እግዚአብሔር እንዲወዳችሁ አፍቅሩት። ያለ ፍቅር ሥራ ሁሉና ጸሎታችሁ ከንቱ ነውና በልባችሁ ቂምና አትያዙ። በደላችሁ ይቅር እንዲላችሁ በልባችሁና በአፋችሁ በቀንና በሌሊት 12 ጊዜ አቡነ ሰማያትን አታቋርጡ። እሱም በሥጋና በነፍስ በመንግሥተ ሰማያትን ያሰባችኋልና። 5ኛው ትእዛዝ ያላስቀመጥከውን አታንሳ የሚለውን ትርጓሜ ስሙ እነግራችኋለሁ። ያልዘራ አትጨዱ፣ ያላጨዳችሁትንም አታበራዩ፣ አትውቁ፣ ያልፈጫችሁትንም አትብሉ፣ ያልገዛችሁትንም አትሽጡ፣ ያልፈተላችሁትን ያልሰራችሁትን አትልበሱ፣ ያለ ርስታችሁ አትረሱ፣ ያለ ገንዘባችሁ የሌላውን ገንዘብ አትውሰዱ፣ ያለ ልጆቻችሁ በግድ አትዘዙ፣ ያለ ጌቶቻችሁ አትከተሉ፣ የማታውቁትን እናውቃለን አትበሉ፣ የምትጾሙትን ጾም በከንቱ ውዳሴ በሰው ፊት አታደርጉ፣ በስውር ጾሙ፣ ወደ እግዚአብሔር ጸልዩ፣ ለመንግስቱም ተገዙ እንጂ። ጌታችን በወንጌል በምትጾምበት ጊዜ ሰው እንዳያውቅብህ ራስን ተቀባ፣ በጾም እና ከጸለይ በስውር ጾም ጸልይ፣ እኔ በግልጥ እሰጥሃለሁ እንዳለ ሃይማኖታችሁን ምግባችሁን የማታውቁትን አትቀበሉ። የበግ ለምድ ለብሰው ከሚመጡ ውስጣቸው ነጣቂ ተኩላ ከሚሆኑ ከሐሰተኛ ነቢያት ተጠበቁ። እነሱ በአብ በወልድ በመንፈስ ቅዱስ አያምኑምና ያልተማራችሁትን በኃይላችሁና በጥበባችሁ በስልጣናችሁ በብልጽግናችሁ በጥረታችሁ በክብራችሁ አታስተምሩ። ስታስተምሩም ስለ ጽድቃችሁ፣ ስለ ድንግልናችሁ፣ ስለ ንጽህናችሁ፣ ስለ ልጆቻችሁ፣ ስለ ኃላፊ ንብረታችሁ አታስተምሩ። በሃይማኖት ጸንታችሁ እግዚአብሔርን ልብ በማድረግና በመንፈሳዊ ዕውቀት ጎልምሳችሁ ክርስቶስን በማመን ስለ አማሌቃውያን፣ ስለ መናፍቃን፣ ስለ ሐራጠቃ፣ ስለ ፈለሱ፣ ስለ ጸረ ማርያም አስተምራችሁ በአይሁድም ላይ ተመኩ። በሃይማኖታችሁና በአብ በወልድ በመንፈስ ቅዱስ በማመናችሁ ተመኩ፣ በሌላ ነገር አትመኩ። መጽሐፍ ኃይለኛ በኃይሉ ባለጸጋም ባለጸጋ ደግነቱን ብዛት ጥበበኛም በጥበብ አይመካ እንዳለ እግዚአብሔር በማወቅና በማስተዋል በአብና በወልድ በመንፈስ ቅዱስ እምነት በቅድስት ቤተ ክርስቲያን አምላክን በወለደች በሁለት ወገን ድንግል በሆነች በእመቤታችን ተመኩ እንጂ ሁላችንም የቅድስት ቤተ ክርስቲያን የጌታችንን መድኃኒታችን የፈጣሪያችን የኢየሱስ ክርስቶስ ልጆች ሆይ በዚህ ተመኩ። 6ኛው ትእዛዝ በሐሰት ምስክር አትሁኑ ያለውን ስሙ ድንገራችሁ። ያልሰማችሁትን ሰማን አትበሉ፣ ያላያችሁትን አየን አትበሉ፣ በሐሰትም አትማሉ። በሰማይም ቢሆን በምድርም ቢሆን በምድርም በታች ባለውም ቢሆን አትማሉ፣ በሐሰት የማለ መቅሰፍትን ያመጣልና። በሐሰት መሐላ መሬት ይፈርሳል፣ መሰረትም ይፈርሳል፣ የሃይማኖትን ጉድለት ያመጣልና። በረከትንና ምሕረትን ያርቃል፣ ኃጢአትንም ይወልዳል። መኳንንትና የነገስታት አማካሪዎች አባቶች አዋቂዎች ሆይ በገፊዎችና ደግሞ በተገፊዎች ላይ የቀና ፍርድን አታጣምሙ። ፊት አይታችሁ ለስጋችሁ ዘመድ ለወዳጃችሁ አታዳሉ፣ ማማለጃ አትቀበሉ። እግዚአብሔር በእናንተ ላይና በተገፉት ላይ በፍርድ ቀን
እንዳይፈርድባችሁ እንደ ስራችሁ በቸርነቱ እንዲከፍላችሁ ዳዊትም በእጃችሁ ባመጡት ዕዳ ፈረደባቸው እንዳለ ወደ ሌላ ሰው ሚስት አትሄዱ ያለውን ስሙ ልንገራችሁ። የሕግ ሚስታችሁ ወደ አልሆነች ሴት አትሄዱ። እናት አባት የሞተበትን አትበድሉ። በሁሉም ዝሙተኛ አትሁኑ፣ በዝሙት መንፈስ ቅዱስ ከእናንተ ይርቃልና ሰይጣንም ወደ እናንተ ቀርቦ ታላቅ ስህተትን ያስታችኋልና። ዝሙት ሕመምንና ድህነትን ያመጣልና። በዝሙት ሆናችሁ ጸሎትን ብትጸልዩ እግዚአብሔር ጸሎታችሁን አይቀበለውም። ዝሙት እየሰራችሁ ብትጾሙና ብትጸልዩ ለነፍሳችሁና ለስጋችሁ አይጠቅማችሁምና የመንፈስ ቅዱስ ማደሪያ እንድትሆኑ በንጽህና ኑሩ። መጽሐፍ እንደ ሕይወት ድንጋይ የመንፈስ ቅዱስ ቤት ሰውነታችሁን አንጹ፣ መስዋዕቱንም ታሳርጉ ዘንድ ለጠራችሁ ደጋግ ተአምራቱን ትናገሩ ዘንድ በንጽህና አገልግሉ እንዳለ። 8ኛ ነፍስ አትግደሉ ያለውን ስሙ ልንገራችሁ። ከነፍስ ገዳይ ንጉሥ ጋር ተባብሮ የገደለ ሁሉ እግዚአብሔርን በደለ። ጠንቋይ የሆነ እና አጋንንትን የሚስብ ነፍሰ ገዳይ ነው። እናንተ ግን ተጠበቁ። ነገር በመስራት አትጣሉ፣ አትዋሹ። በወንድም ላይ ዋሽቶ ያጣላ እንደ ይሁዳ ነፍሰ ገዳይ ይሆናልና። ለመማታት እጃችሁን አታፋጥኑ፣ በአፋችሁም ክፉ ነገር አትናገሩ። ሐሰት ነገር ለሞት ያበቃልና። መጽሐፍ አንደበት ይገድላል፣ አንደበት ያድናል እንዳለ አንደበታችሁን ጠብቁ። በጥፊ ቢመቷችሁ ተመቱ፣ ቢበድሏችሁም ቢቀሟችሁም አትከልክሏቸው። ቢታገሏችሁ አትጣሉ፣ የሌላውን ገንዘብ አትመኙ። ጌታችን ያለውን ስሙ ልንገራችሁ። ለለመናችሁ ስጡ፣ አበድሩ፣ ለተራቡት አብሉ፣ ለተጠሙት አጠጡ። የታመመውን ጠይቁ፣ ያዘነውን አረጋጉ፣ እንግዳን ተቀበሉ፣ የታሰረውን አስፈቱ። ብቻችሁን አትብሉ፣ የሚቀርባችሁ የለምና። ለነገ አትብሉ፣ ወርቅና ብርን አታከማችሁ፣ በዚህ መካከል ሞት ይወስዳችኋልና ያከማቻችሁትን ሌላ ይበላልና። ወደ ሴት መቅረብን አትውደዱ፣ ፊታቸውን አትመልከቱ። በዓላትንና አጽዋማትን አክብሩ። በዓላትና በጾም ከሚስት ጋራ ከሌላም ሴት ጋራ ዝሙት አትስሩ፣ ስጋን እንደ መብላት ያለ ተላ እንዳይሆንባችሁ። በታወቁ በዓላት ምንም ስራ አትስሩ፣ አትስረቁ። ለአፋችሁ ሐሰትና መሐላን አታስለምዱ። ምንም ለሰይጣን ጎዳና አትስጡ። የተረገመው ይመረቅ ዘንድ መርቀው፣ ኃጢአተኛውንም ያለ ስራው አመስግነው። 10ኛው ያለ እኔ ሌላ አምላክ አታምልክ። ይህም ማለት ወደ ጠንቋይ አትሂድ ማለት ነው። እሱ ደመና ከዞረ ይዘንባል ይላል፣ ነገር ግን ብርድና ሐሩር ይሆናል ያለ አንድ እግዚአብሔር የሚያውቅ የለምና። እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ እግዚአብሔር ያደህያል፣ እግዚአብሔር ባለጸጋ ያደርጋል፣ እግዚአብሔር ይኮንናል፣ እግዚአብሔር ይምራል። ጣዖት ማምለክን አትውደዱ። ይህን ሁሉ ለአማሴን ሰዎች ከነገራቸው ከአስተማራቸው በኋላ ወደ አክሱም ሀገር ተመለሰ። ብዙ አርድእት እየተከተሉት በከበረች ዙፋኑ ተቀመጠ። በአማሴንና በሌላ አገር ሁሉ የክርስቶስ ሃይማኖትን አጸና። ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል የጻድቁ አባታችን የአቡነ ሰላማ ከሳቴ ብርሃን ተአምር አነባለሁ። የብፁዕ የቅዱስ የአባታችን ሰላማ ከሳቴ ብርሃን ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና ከዓመታት በአንደኛው ዓመት ከንጉሥ ወታደሮች መካከል ካሉት ሰዎች በአባታችን ሰላማ ከሳቴ ብርሃን ልጆች ላይ በጠብ ተነሱ። በዚህም ነገር መነኮሳት አዝነው ወደ ንጉሥ ሄደው ነገሩት። ንጉሡም ተቆጥቶ ይህን ያደረጉ እነማን ናቸው አሉ። እነሱም በአመፅ የተነሱትን እነማን እንደሆኑ ነገሩት። እሱ ይመጡ ዘንድ መልእክተኞች ላክ። የንጉሥ ወታደሮች መጥተው ተከራከሯቸው። እነሱ መነኮሳት መልስ መለሱላቸው። ንጉሥም ለመነኮሳት ፍርድ ሳይፈርድ በዚህ ነገር ላይ ሳሉ መኮንኑ የተመረጠ ከሳቴ ብርሃን አባታችን ሰላማ መቃብር አንድ መነኩሴ የእሳት ጦር ይዞ ወጥቶ የመኮንኑን የእህቱን ልጅ በጦር ሲወጋው በህልሙ አየ። ያም መኮንን ባየ ጊዜ ደንግጦ ከእንቅልፎ ነቃና በህልሙ ያየውን ወንድሞቹ ለጓደኞቹ ነገራቸው። እነሱ ምን እናደርግ? ከሳቴ ብርሃን አባታችን ሰላማ በእኔ ላይ ተቆጥቷልና ተባባሉ። በዚያን ጊዜ ደግሞ የመኮንን እህት ልጅ የመነኮሳትን እህል ያጭድ ዘንድ ሂራቆ በምትባል ቦታ
አድርጎ በአባታችን ሰላማ ክሳቴ ብርሃን መቃብር በኩል ሲያልፍ እባብ ነክሶት በዚያን ጊዜ ጥቅምት 26 ቀን ሞተ። በዚህ በኋላ የሞቱ ዜናውን ተሰማ። መኮንኑም ታላቅ ሐዘን አዘነ። ከዚህ በኋላ ሰዎች የሞተበትን ዕለት በጠየቁ ጊዜ ጥቅምት 26 ቀን የአባታችን ሰላማ እህል ያጭድ ዘንድ ሲሄድ እባብ ነከሰው ተባባሉ። እነዚያም ሰዎች ያ መኮንን በሕልሙ እንደነገራቸው ሆኖ አገኙ። የአባታችን ሰላማ ክሳቴ ብርሃን ጉልትና እህል ለመቀማት ከፈለገው ሰው ላይ ኃይሉን እንዳሳየ ተመለከቱ። ንጉሱና መኳንንቱ ነፍሳችንን ስጋችንን በእግዚአብሔር እጅ ጥለናል፣ በብፁዕና በቅዱስ አባታችን ሰላማ ክሳቴ ብርሃን ተማጽነናል፣ ጉልትንና እርሻውን እህሉንም መልስለታለን አሉ። ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን፣ ይቅር ይበለን፣ ይዘከረን። አጽራራ ቤተ ክርስቲያንን ያስታግስልን። ለታመሙት መጽናናትን፣ ለታመሙት መፈወስን፣ ለተሞቱት ነፍሳት በአጸደ ገነት ለቤተሰቦቻቸው መጽናናትን ይልክ ዘንድ የቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሰላማ ክሳቴ ወዳጅ የሆናችሁ ይህንን ምስል ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትደግፉን ሁላችሁንም በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሀብተ ማርያምን ገድላቸውን አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቀዳሚት የሚነበብ የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። ከቤቱ በገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳት አንስትን ካስተከለች ደግሞ ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንን፣ ሰማዕታትን፣ ሐዋርያትን፣ ነቢያትን ተገለጹለት። አባታችን አቡነ ሀብተ ማርያም ያለበትን ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጄ ሀብተ ማርያም ዘወትር የምትሰራውን ስራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስለአልክ ባለ ዘመን ሁሉ ከአንተ እንዳልለይ የለመንኩኝን ሁሉ እንዳደረክ በማይታበል ቃሌ እምልልሃለሁ። አንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምኩ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደድኩ ጊዜ አንተ ግን ልበ ሰፊ ነገር ኃላፊ ሁነህ በሽታውን ሳትፈራ ገብተ ጠየቀው። ያንን ኃጢአተኛውን ሰው ኃጢአቱን ይቅር ብለሃልና እኔም ስለዚህ በክብር ላይ ክብርን፣ አክሊል ላይ ደግሞ አክሊልን ጨምረልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፍ ገድልህን የሚጽፈውን የሚያጽፈውን የሚያነበውን የሚያስነብበውን ድህነትን በሚገኝበት ስሙን በመንግሥተ ሰማያትን በእውነት እጽፋለሁ። ስጋም ከተቀበረበት ቦታ በወዲያና በወዲህ ተከታተመው። የስጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክት ብርሃንን አዛለሁ። በዚያን የተደረገውን ይዞ አንተን ያከበረውን አከብረዋለሁ፣ አንተን የወደደውን እኔም እወደዋለሁ። የሰጠውን ቃል ኪዳን አስቦ ለቤተ ክርስቲያን ቅብን፣ ዘይትን፣ ወይንን፣ ዕጣንን፣ ህብስትን
እስከ ቀዝቃዛ ውሃ ድረስ በአንተ ስም መብአ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆች ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን በሚናገር መጽሐፍን በሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፍ ገድልን የሚሰማ በግልጥ ካንተ ጋር መንግሥተ ሰማያትን እንዲገባ አደርገዋለሁ። ሀጥ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጣኑን አስተሬለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ የሆነ የለምና ነው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም፣ እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥሮህም በእናትህ ማኅፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁ። ቅዱሳን መላእክቶችን የምትሻውንም ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተን ያልሆነ እሸቱን ከልጆች ጋር አትብላ ስልህ ጌታዬሽ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበረ። በኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁ ብዬ ያን ጊዜ ሥላሴን አንድነትና ሦስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህም መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህንን ብንጽፍ ከነገሩ ብዛት የተነሳ መጽሐፍትን ቦታ ባልሰማውም ነበረ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠ በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንዲጎበኙት እናንተም ለወዳጅ ሀብተ ማርያም ቃል ኪዳን ግቡ አላቸው። የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለ ስሜን ጠርተ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለ ጸሎት በምትጀምርበት ጊዜ ልረዳ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህ ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበረ ኪሩቤል፣ 24ቱ አጥንተ መንበረ ካህናተ ሰማይ አምላክን የወለደች እመቤታችን ሁሉን እያንዳንዱን ስማቸውን እየለየ በጠራ ጊዜም በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ በኋላ ፍቅር አንድነቴ ከእናንተ ጋር ይኖር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለእኛም ከተሰጠው ክብር እግዚአብሔር ለዘላለም ያድለን፣ አሜን። በእውነት ያለ ሐሰት። ከዕለታት በአንድ ዕለት ሥጋውን ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው። ገብርኤል የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያስነብብ ያደርገው ነበረ። በዚያን ጊዜ በአቡነ ሀብተ ማርያም እጅ ሥጋውን ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስ ተገልጦ ከዛሬ ጀምሮ እስከ ዕለተ ሞት ከእጅ ሥጋውን ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥም ሆኖ ዘወትር እንድትቀድስ አዛለሁ ብሎ ይህንን ካዘዘ በኋላ ጌታ ተሰወረው። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ በመግባቱም ጊዜ አምላክን የወለደች ቅድስት ማርያም ተገልጣ ነገም አንተም ቅዳሴን ቀድስ፣ ይህም ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለህ
ጠራኸኝ ጊዜ ነቢያት ሐዋርያትም እስክታይ መጥቼ እባርክሃለሁ አለችው። አቡነ ሀብተ ማርያም እመቤቴ ሆይ እንዳዘዝሽኝ እኔ እሺ ብዬ እቀድስ ነበር። ነገር ግን ዛሬ በተራዬ ከቀደስኩ በኋላ ነገ ባለ ተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያም ፍቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋውም የሚያዝያ መባቻ ሰኞ ቀን ነበረ። ሌላው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፍ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ስጋው ወደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባታችን አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም የሚታጎል አንተ ቀድስልኝ አላቸው። እነሆ እኔም በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነው። አቡነ ሀብተ ማርያም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሥራዬ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆን ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው። ስጋውን ደሙን ተቀበሉ። ምእመናን ሁሉ ደጋጎች ተቀበሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና የናኦድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነትንም ባነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆኑ የጌራ ልጅ ናኦድን መድኃኒት አድርጎ አስነሳላቸው። በእነርሱ ፈጽሞ ነፃነትን የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናኦድን 80 ዘመን እንደ አነገሰላቸው እንደዚህ ሁሉ እግዚአብሔር የኢትዮጵያ ንጉሥ ናኦድን አነገሰ። ንዑድ ክቡር የሚሆን ሀብተ ማርያም ግን እህል ሳይቀምስ በጾሙ ስጋው አጥንቱ ጋር ተጣብቆ ጌታ ተገልጦ ወደ ንጉሥ ወደ ናኦድ ሂደ የገለጽኩልን የምስጢር መጽሐፍ ስጠውና በሀገርህ መብረቅ አመጣለሁ ብለ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ደግሞ ሰርቷልና። አባ ሀብተ ማርያም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንን አስተምረ የሰጠኸኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅንም አውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይል የምሰጥህ እኔ ነኝ። እውር እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሂደ ያልኩን ሁሉ ለንጉሥ ንገረው። ንስሐ ሲገባ አንተ ትረዳዋለ። ከዚህም ጋራ ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሥ ሄደ። በደረሰ ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውን ሁሉ ነገረው። የመብረቁን መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሥ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸው ዘመናት ክፉ እንዳይሆኑ ስለኛ አንተ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንምናለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይረዳን እንጂ ይሁን እንጸልያለን አለው። ከዚህ በኋላ ንጉሥ ለአቡነ ሀብተ ማርያም ስራው ልዩ የሆነ
የከበረ መስቀልን ሰጥቶ አባቴ ሆይ መስቀሉን በአየህ ቁጥር ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያም መስቀሉን አክብሮ ከተቀበለ በኋላ ንጉሡ ያጸናው ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበረ። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡም ስለ አጸናውም ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛም ጌታ አቡነ ሀብተ ማርያምን ንጉሡን ስራህንና ድካምህን አይቻለሁ፣ ጸሎትም ተቀብያለሁ አለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ከአንተ ከሀገር የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን ሀብተ ማርያም ለንጉሥ አገር ጌታ የነገራቸውን ሰምቶ ወደ ንጉሥ ላከ። ኢያሱ ተልኮ ወደ ንጉሥ ሄዶ የተላከውን መልእክት ለንጉሥ ነገረ። ንጉሡም ይህን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ በሰላምታ ጋራ ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራሱ ይሁን ብሎ ሰጠው። እርሱም ንጉሥ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያም ለንጉሡ የተደረገለትን ተአምራቶቹ ለወዳጆቹ ሚስጥርን የሚገልጽ የእግዚአብሔር ሥራ አደነቀ። ከዚህ በኋላ በንጉሥ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት መልእክት ጥቂት ሰውን ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲያደርግ ደግሞ አወቀ። የጻድቁ ልመናው ክብሩ ይደረብንና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይሁን አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እንናገራለን። ልመናው ክብሩ በሁላችን በሕዝበ ክርስቲያን ይደረብን ለዘላለሙ አሜን። በዚህ ቦታ የተሰበሰባችሁ ወንድሞች ሆይ እኔ የምነግራችሁን አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ስራ ስሙ። ከብዙ ልጆቹና ከነሚስቱ ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ነበረ። ከዚያን ሰው ከልጆቹ አንዱ ልጁ በገባ በሽታ ሞቶ ነበረ። በዚያችም ወራት ደብረ ሊባኖስ የሚኖር አንድ ዲያቆን ነበረ። ይህም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነልጆቹ ከነሚስቱ ጋራ ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ደግሞ ለሰውየውም ሰጠውና በውሃ በጥብጠው ደግሞ እየጠጡ እየተቀቡ ደግሞ ልጆቹንም ሚስቱም ሰውየውም ከዚች ቸነፈር በሽታ ሁሎችም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን የሰማን እኛንም ለአቡነ ሀብተ ማርያም ልጆችን ከስጋ ከነፍስ ያድነን አሜን። ለዘላለሙ አሜን። ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሀብተ ማርያም ወዳጆች የሆናችሁ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ለምእመናን ታደርሱልን ዘንድ በቅድስት ሥላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የኢየሱስ ሞዐን ገድሉን አነባለሁ። በአብ ስም በወልድ ስም የዘላለም ሕይወት በመንፈስ ቅዱስ ስም አምኜ በጌታችን በኢየሱስ ክርስቶስ ስም በማመናችሁ ስለ ሁላችሁም እግዚአብሔር አብን ማመስገን አስቀድማለሁ። ሃይማኖታችሁ በዓለም ሁሉ ተሰምታለችና። ዳግመኛም ነቢይ እንዲህ አለ፣ ሰማይ ሆይ ሰማይ ምድርም አድምጪ። በሐይቅ የኖረ
እንደ እስጢፋኖስ ጸጋን የጽድቅናን ሞገስን የተመላ በስራው ፈጽሞ የሆነ አባት የአቡነ ኢየሱስ ሞዓ እኛ የምንናገረውን የገድሉን ዜና ነቢይ ሰማይ ሰማ ያለውን ስለ ሰማይ የሚናገር አይደለም፣ ስለ ምድር ብቻም የሚናገር አይደለም፣ በውስጧ ላሉ ፍጥረትንም ነው እንጂ የአባታችን እውነተኛ የሆነ የገድሉን ነገር ይስሙ ዘንድ የገድሉን ዜና በዓለም ዳርቻዎች ሁሉ የሚሰማ። ዳግመኛም ዘማሪውና ነቢይ ዳዊት በመጽሐፍ ቃል እንዲህ አለ፣ አሕዛብ ሁላችሁ ይህን ነገር ስሙ፣ በየነገዳችሁ በዓለሙ ሁሉ የሰው ልጆችን ይህንን አድምጡ፣ ድሆችም ባለጸጎችም። አፌ የአባታችን የአቡነ ኢየሱስ ሞዓ የጻድቁን ጥበብ ይናገራል። በጽድቅ በጸጋ በሃይማኖት እጅግ አስገራሚ የሆነ የአባታችን የገድሉን መታሰቢያውን የልቤ ሐሳብ ነው፣ በልቤ ይታሰባል፣ በዓለም ሁሉ የተሰበከ። ዳግመኛም ይህ መዝሙረኛ ዳዊት እንነግርህ ዘንድ ሕዝቤ ሆይ ስማኝ፣ እስራኤል ሆይ ደግሞ እንዳ አድኜብሃለሁ። አሁንም ሁላችሁ ከኃጢአትና ከበደል አሰናዋሪ ከሆነ ነገር ሁሉ ንጹሕና ጻድቅ የሆነ የዚህ መንፈሳዊ አባት ነገር ስሙና አድምጡ። የእግዚአብሔር ልጆች የሆኑ ዘንድ ንስሐ የሌላቸው የሰይጣን ልጆች የሆኑ ሁሉ የሚሰሩት። ዳግመኛም በታላቂቱ ሀገር በእስክንድርያ ሊቀ ጳጳሳት የሆነ አባ አትናቴዎስ ስለዚህ ምስጢር ምን እንናገራለሁ? ምን ስላለሁ አለ። ምስጢር ያለው በሁሉ ነገር የተበተነ በደስታ ታጋሽ ትሑታን ጻድቃን መንፈሳዊ ክቡር አባት ገሎቹንና አድናቆቶቹ ነው። አበሳን የሚሰውር ወንድምን የሚወድ ከጣፈጡ ደግሞ ምግቦች ሁሉና የዓለማውያን ሰዎች ልቦና የሚስብ ከጠጅና ከጠላ መጠጥ ደግሞ የራቀ። አሁንም ስለ ገድሉ ነገር ምን እናገራለሁ? ምን ስላለው ነገር ግን መንፈስ ቅዱስ እንደገለጠልኝ ከአባቶችም የሰማሁትን የቀደሙት ያስተማሩኝን ጥቂት እንነግራለሁ። ነቢይ አፌን በምሳሌ ገልጣለሁ። ከጥንት ጀምሮ የነበረ ምሳሌንም እንናገራለን። ያየነውንም የሰማነውንም አባቶቻችን የነገሩን ሁሉ እንዳለ እንደዚሁ እኔም የተቻለኝን ነው እንጂ አጋንኜ የተናገርኩ አይደለሁም። የቃሉ ስልጣን በዓለም ሁሉ የመላ የአባታችን የኢየሱስ ሞዓን ዜና የሚያውቁት አሕዛብ ሁሉ ይስሙና ያመኑ ዘንድ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በወንጌል እንደተነገረ በቤተ የነገርኳችሁን በሰገነት ላይ ሆናችሁ በጀርባችሁ ሹክ ያልኳችሁን ለአሕዛብ ሁሉ አስተምሩት። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበት ብሎ እንደዚሁ ይህን የዚህን የመንፈሳዊ አባት የጽድቁንና የትሩፋቱን የደግነቱን ሥራ መንፈስ ቅዱስ በጆሮዬ ሾክ ያለኝን ሌሎች ነገሩኝ ሁሉ ለአሕዛብ እናገራለሁ። ያመነ ይጸናል። የመምህራችን የደህንነታችን መከታ የአባ ኢየሱስ ሞዓ ቃል ኪዳን ተስፋ የማያምን ግን ለቅሶና ጥርስ ማፏጨት ባለበት ይፈረድበታል። እኔ ዜናውን ለሰዎች በግልጥ እናገራለሁ። ሐዋርያው በመልእክቱ እኔ ለሰው የምናገረው ለሰው ሁሉ እናገራለሁ እንጂ እኔ የዚህን ከንቱ ነገር ተድላ ደስታ የምሽ አይደለሁም እንዳለ እኔም እንደዚሁ ሃይማኖትን የለበሰ ትሑት የዋህና ደግ የሚሆን ክቡር አባታችን ኢየሱስ ሞዓ በጎ ተግባር ቅድስናን ቸርነትን ቀንሼ እናገርላችኋለሁ። ነገር ግን ኑሮው እንደ ነቢይ ሳሙኤል የሆነ የአባታችን የኢየሱስ ሞዓ ደግነቱ መልክና የቸርነቱ ታላቅነት ዜና ፈጽመን ጠንቅቀን መናገር አንችልምና ዝም እንበል። መጽሐፍ በሦስተኛው ቀን የእመቤታችን ማርያም ምስጋና በተናገረበት ድንቅ በሚሆን በብዙ መልክ መልካሞችን ነገሮችን ሁሉ የፈጠረ ስለ ጌትነቱ ነገር ፈጽመን ጠንቅቀን መናገር አይቻልንም። ዝም እንበል እንዳለ እንደዚሁ አስቀድመን እንደተናገርን የዚህ መንፈሳዊ አባት ድንቅ ስራው ተነግሮ አያልቅምና፣ ነገር ግን በአጭሩ እንተወው፣ ተፈጥሯቸውን ደካማ ነውና። ሐዋርያው ቅዱስ ጳውሎስ ጊዜው አጭር ነውና እንዳለ እነሆ እግዚአብሔር ከጻፋቸው ቅዱሳት መጻሕፍት ምስክሮችን ጠቅሼ የጻፍኩላችሁን የአባታችን ኢየሱስ ሞዓ ገድል ለመስማት እግዚአብሔር እዝነ ልቦናችሁን ይክፈትላችሁ። ኅዳር በባተ በ26 ቀን በየወሩ በእግዚአብሔር ሰላም የሚነበብ ነው። አሜን። የበደልን ጨለማ የሚያስወግድ በእግዚአብሔር አብ ስም ከድንግል መወለድ በወደደ በእግዚአብሔር ወልድ ስም መንፈሳዊ ልቦና የሚገዛለት በእግዚአብሔር ጰራቅሊጦስ ስም በተዋሕዶ ተገዥነት እኩል የሚሆን ፍቃዱን ለሚፈጽም
ሕይወትን የሚሰጥ ይህን ዓለም ካለመኖር ወደ መኖር አምጥቶ በግልጽ የፈጠረ ከደጅ መጥቶ ያንኳኳውን የተመኘውን ሳይሰጥ ደግሞ የማይመለስ የልቦናን ጉድለት በማስገድ የልቦናን አንገትን በመስበርና በመገዛት ለሱ ምስጋና ይገባል። የገንዘቡ ስልጣን በቀዋም ጊዜ የዝብበት ሞትን በረገጠው በወልድ ምስጋና ይገባል። የምስጋና ጩኸት በመስማት የእሳት አንደበቶች ለሚከቡት ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። ጌታ ሆይ እንደ ኪሩቤል አንደበት ያለ አንደበትን ስጠኝ፣ እንደ ሱራፌል ከንፈር ያለ ከንፈርም ስጠኝ። የወይን ፍሬ ይልቅ የጣፈጠ ከሮማን አበባም ይልቅ ብሩክ የሆነ የአንድ ካህን ምስጋና እናገር ዘንድ ይኸውም በሰነፎች ዘንድ የተናቀ በአዋቂዎች ዘንድ ግን ተቀባይነት ያለው በቅዱሳን ዘንድ የተወደደ በርኩሳን ዘንድ ግን የሚዘባበትበት ነው። ይህ ካህን ለቤተ ክርስቲያን ጳዚዮን የሚባል እንቁ ጸሎቱ እንደ ዕጣን የሚሸት የታመነ ኢየሱስ ሞዐ ነው። በመንፈስ ቅዱስ ኃይል የጸና የቅዱሳንን ርስት ያገኘ ነው። የተቀበለውንም መክሊት ከትርፍ ጋራ በብርሃናት አባት ባስረከበ ጊዜ ስለዚህ ነገር ምስጋና ተመሰገነ። የቤተ ክርስቲያንን ጥንካሬዋና የጌጧ አበባ የሆነ እንደ ሲና ነቢይ እንደ ሙሴ ስም አጠራሩ ከፍ ያለ ይህ ኢየሱስ ሞዐ በቅድስና ወርቃማ መልክ የተሸለመ እንደ ዮና ልጅ እንደ ጴጥሮስ የመንግሥተ ሰማያትን መክፈቻ የተቀበለ የእንጦስን ቅድስና ገንዘብ መዝገብ ነው። ይህ ኢየሱስ ሞዐ የቤተ ክርስቲያን የወርቅ መቅረዝ በመቅደሷ ላይ ያለ የወርቅ መጋረጃ በራሷ ላይ ያለ የዕንቁ አክሊል ነው። ይህ ኢየሱስ ሞዐ በመልእክቱ እግሩ ፈጣን የሆነ ባለመከፋት ትዕግስትን የያዘ ባለመታወክ ገድሉን የፈጸመ አውሎ ነፋስ የማይነቀንቀው እንቁ ምሰሶ ነው። ይህ ኢየሱስ ሞዐ አዳኝ የሆነ የወርቅ መርከብ መምህር የሆነ የእግዚአብሔር መንግሥት ገንዘብ የሚሸከምበት ጥፋት የሚሆን የባሕር ማዕበል ያላወከው ነው። ይህ ኢየሱስ ሞዐ የስህተት ቅዝቃዜ ያላቀዘቀዘው በመለኮት እሳትነት እየጋለ ነው። ሰባቱ መብራቶች አንዱ የሆነ ይህ ነው። እሳተ መለኮትን ለለበሰ በቀኝ የሚኖር ቅድስና ንጽሕና ልብሶች የሆነ ይህ ኢየሱስ ሞዐ ነው። ነቢያትን ሐዋርያትን እንደ ጸፋ በብርሃናት አባት ብርሃን መልኩ የሚያበራ ይህ ኢየሱስ ሞዐ ነው። ይህ ኢየሱስ ሞዐ በቤተ ክርስቲያን ቆሞ ያለ ድንቅ የሃይማኖት ምሰሶ ነው። በማብሪያው ላይ ባለ ብርሃናት እሳት የለበሰ ነው። ይህ ኢየሱስ ሞዐ ሰባኪያን የሆኑ ነቢያትን ተላላኪዎች የሆኑ ሐዋርያትን ድል የነሱ የሰማዕታት የተጋደሉ የጻድቃን ንጹሐን የሚሆኑ የደናገል ፍጹማን የሚሆኑ የመነኮሳት ፈለግ የተከተለ ይህ ነው። ኢየሱስ ሞዐ ከባሕር አንበሪ ጋራ ታግሎ ደግሞ እሱ አሸነፈ እንጂ ያልተሸነፈ በማሸነፍም ደስታን ያገኘ ነው። በመናፍስት ጌታ ፊት የምትቆም ቻይ የሆንክ ጸሎቱ በዚች ገዳም ጸሎቱ ይህንን ድምፅ በሚሰሙት ጸንታ ትኑር። አሜን ይሁን ይደረግልን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን ይቅር ይበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ይቅርታው ቸርነት በሁላችን ይሆን ዘንድ የአምላክ በጎ ፍቃድ ይሁንልን። ከዚህ በመቀጠል የጻድቁ አባታችን የኢየሱስ ሞዐን ታምር አነባለሁ። ጸሎትና ዝምታን የሚወድ አንድ ዮና ልጅ ጴጥሮስ ቂምን የማያስብ ከልጅነቱ ጀምሮ ንጽሕናን ቅድስናን የለበሰ የአባታችን የኢየሱስ ሞዐ ጸሎትና በረከቱ ከክፉ ቀን እንዲያድነው ከጥፋትም ሁሉ እንዲጠብቀው ከሁሉም የጥምቀት ልጆች ጋር ለዘላለም ይኑር አሜን። አባታችን ኢየሱስ ሞዐ በሰማዕታት መጀመሪያ በቅዱስ እስጢፋኖስ ቤተ ክርስቲያን ውስጥ በቀንና በሌሊት የሌሊት ሰዓታትን የቀን ጸሎትን ሳያቋርጥ እግዚአብሔርን እያገለገለ ተቀምጦ ሳለ እኩለ ሌሊት በሆነ ጊዜ አባታችን ኢየሱስ ሞዐ ከቤተ ክርስቲያን ወጥቶ ከባሕር ውስጥ ገብቶ እጁን እንደ መስቀል ምልክት ዘርግቶ እንደ ምሰሶ ተተክሎ ይቆም ነበር። በባህር ማዶ የሚኖሩ ሰዎች ሁሉ አባታችን ኢየሱስ ሞዐን ከቤተ ክርስቲያን ወጥቶ ከባህር ሲገባ ያዩ ነበር። በጨለማ መካከል እንደሚያበራ ፀሐይ ፊቱ ያበራ ነበርና እነሆ ገና ከቤተ ክርስቲያን ወጥቶ ወደ ባህር ገባ ይላሉ። ሁለተኛም ጸሎቱን ጨርሶ ወደ ቤቱ ሲገባ እነሆ ገና ወደ በዓቱ ገባ ይላሉ። ሁሉ ቀን እያዩት እንዲህ ይሉ ነበር። የሐይቅ ገዳም አበምኔት የሆነ የአባታችን የኢየሱስ ሞዐ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ
ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በቅዱሳኑ ላይ አድሮ ድንቅ ተአምር ያደረገው በሕይወታችን ሁሉ እግዚአብሔር ተአምራት ያድርግልን። የቅዱሳኑ በረከት በሁላችን ላይ ይደር። የታመምነውን እግዚአብሔር ይፈስውስ፣ የታሰሩትን እግዚአብሔርን ያስፈታ። አዝራራ ቤተ ክርስቲያን እግዚአብሔር ያስታግስልን። በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የጻድቁ አባታችን የኢየሱስ ሞዐ ቤተሰቦች ሁላችሁም ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ ቃሉ ስም ጠይቃችኋለን። ስንክሳር ዘወርኀ ሰኔ 26 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚህ ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። እንዲሁም የኒቅሎን በሚባል አገር በፊዩም ገዳም ቤተ ክርስቲያን የተከበረችበት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበር። ጽጋብ በሚሆንባት በዚያች ዓመት ውሃ ይንጠፋጠፋል። ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የመላእክት አለቃ ቅዱስ ገብርኤል ተአምራቶቹ ብዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን። ረድኤቱም ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የእረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሁት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ከአረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔር ኢያሱን እንዲህ አለው፣ ከሙሴ ጋር እንደ ኖርኩ ከአንተም ጋር እኖራለሁ። ጽና፣ በርታ። ለባለሟሌ ሙሴ ያዘዝኩትን ሕጌን ጠብቅ፣ ከእርሱ ፈቀቅ አትበል። ሕጉንም ትጠብቀውና በሱም ትጸና ዘንድ በውስጡም የተጻፈውን ታደርገው ዘንድ በቀንም በሌሊትም አንደበትህ ማንበብን አያቋርጥም። የኢያሱም ልብ ጸና። ሰላዮቹም ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮቹም እንደሆኑ አውቀው ተከተሏቸው። እነርሱም ረዓብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከነቤተሰቦቻቸው ከዘመዶቻቸው ጋር እንደሚያድኗት ቃል ገቡላት። በደህናም ሸኘቻቸው። ከዚያም በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱም የእግዚአብሔርን ታቦት ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ ቆሞት ነበርና። ከዚያም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞራት። ከእርሱም ጋር የልዑል ታቦት ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ ሕዝብ ሁሉ ከንጉሷ ጋር ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤል ልጆች ፈሯቸው። ከመፍራታቸው ጽናት የተነሳ የገባዖን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌ አቁማዶቻቸውን ያረጁና የተቀደዱ የተጠቀሙም የወይን ረዋቶችን በትከሻቸው ተሸከሙ። ጫማቸውን ያረጀና
የተተበተበ ነበረ። ልብሳቸው በላያቸው ያረጀ ነበረ። ለስንቅም የያዙት እንጀራ የደረቀና የሻገተ ነበረ። ወደ ኢያሱና ወደ እስራኤል ወደ ገለገላ መጥተው እኛ ከሩቅ አገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤል ልጆች ኤዊያውያንን ከእናንተ ጋር እንዴት መሐላን እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱንና እኛ ከሩቅ አገር የመጣን ባሮች ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ አላቸው። እነርሱም እኛ ባሮች በፈጣሪህ እግዚአብሔር ስም እጅግ ከራቀ አገር መጣን። በግብፃውያን ያደረግነውን ሁሉ በዮርዳኖስ ማዶ በሚኖሩ በሁሉ በአሞራውያን ነገስታትን ያደረገውን ሁሉ ሰምተው መጥተናል አሉት። የአገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን ባሏቸው አሉና እነሆ ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋልም። ይህም የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቅቷል አርጅቶም ተቀዷል። መንገዳችን እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አላቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔር ቃል አልጠየቁም። ኢያሱም ከእነሱ ጋር ሰላምን አደረገ፣ ሊያድናቸው ከእነርሱ ጋር ቃል ኪዳን አደረገ። የሕዝቡ አለቆች ማሉላቸው። ከ3 ቀን በኋላ እስራኤል ከቅርብ እንደሆነ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደ እኛ መጣችሁ? አሁን ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሬውን ነገስታት የገባኦን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የኢያሪሞት ንጉስ፣ የለኪዮስ ንጉስ፣ የአዶላም ንጉስ ተሰብስበው ዘመቱ። መጥተውም ገባኦንን ከበቧት፣ ሊወጉም ጀመሩ። የገባኦን ሰዎች በገለገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችህን ለመርዳት እጅ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሬውን ነገስታት ሁሉ ተሰብስበዋልና ወደ እኛ መጥተ እርዳን፣ ፈጥነ አድነን አሉት። ኢያሱም ከገለገላ ወጣ፣ ሰልፈኞችንም የሆነ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርን ኢያሱን አለው፣ በእጅ እጥላቸዋለሁና በፊታቸው አንድ ስንኳ የሚቀር የለምና አትፍሯቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔር ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእርሱም ወደ ቢቶርን ቁልቁለት በሸሹትም እግዚአብሔር የበረደ ድንጋይ ከሰማይ ወርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በድንጋይ በረዶ የሞቱ በዙ። ያን ጊዜ እግዚአብሔር አሞራውያንን በእስራኤል እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባኦን ጨረቃ በኤሎም ቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃ መቆሙ፣ ጠላቶቹም ሁሉንም አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ ይማጥን ዘንድ 7 መማፀኛ ከተሞችን እግዚአብሔርን እንዳዘዘው ሰራ። እድሜውም 120 በሆነ ጊዜ እስራኤልን ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔር እንዲጸኑ ትእዛዞችንም እንዳይተላለፉ አዘዛቸው። እንዲህም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁን የበረከት ልጆች ትሆናላችሁ። ከዚህ በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖችን ያህል ታላቅ ልቅሶን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን።
እንዲሁም ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይሰጥ ዘንድ የአምላክ በጎ ፈቃድ ይሁንልን። ሁላችንም በያለንበት ይጠብቀን። እንዲሁም ማህበራችን ያስፋልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በክርስቶስ ፍቅር ሁላችሁንም ጠይቃችኋለን። ስናነብ የጎደለውን የነጠፈውን በአፈ መላእክት ሞልቶ ይቀበለን። የይቅርታ አምላክ ሁላችንም ይቅር ይበለን። እንደዚሁም ደግሞ ስለ ቅዱሳኑ ስላደረጉላችሁ ተአምር መመስከር ለምትፈልጉ ለሁላችሁም እዚህ ጋር ቁጥሬን አስቀምጥላችኋለሁ። ይማረን ወይሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ አቡነ ዘበሰማያት አላርነ ወባልሐነ እምኩሉ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናታዊና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ